ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምናገኘው ዜና አሜሪካና ኢራን ከተኩስ አቁም ስምምነቱ በኋላ ስለተከሰተው ግጭት ለመደራደር ፕሬዚዳንት ትራምፕ በኳታር ስብሰባ መዘጋጀቱን ቢያስታውቁም ኢራን በበኩሏ በዚህ ሳምንት ከአሜሪካ ጋር የተያያዘ ምንም አይነት የውይይት መርሃ ግብር የለም ብላለች። ይህን በተመለከተ ዝርዝር ያለ መረጃ ይኖረናል። ወደ ሌላኛው መረጃችን ስናልፍ በአሜሪካ ዝቅተኛ ገቢ ላላቸው ዜጎች የሚሰጠውን የመንግስት የሕክምና ዋስትና ለማግኘት ስራ መስራት ግዴታ የሚያደርገውን ውሳኔና ወይንም መመሪያ በመቃወም በዲሞክራቶች የሚመሩ 25 የአሜሪካ ግዛቶች የትራምፕ አስተዳደርን ከሰዋል። ይህንንም በተመለከተ ዝርዝር ያለ መረጃ ይኖረናል። እስከ መጨረሻው አብራችሁ ቆዩ። እነዚህንና ሌሎች አጫጭር ሰበር መረጃዎችን ትሰማላችሁ። አሁን ወደ መጀመሪያው ዝርዝር መረጃችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ከኢራን ጋር አዲስ ወታደራዊ ግጭቶች ቢቀሰቀሱም በሀገራቸውና በኢራን መካከል ማክሰኞ ዕለት በኳታር ዋና ከተማ ዶሃ ውይይት እንደሚደረግ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ ማህበራዊ ገጻቸው ባስተላለፉት መልእክት ኢራን ስብሰባ እንዲደረግ ጠይቃለች። ስለሆነም ስብሰባው ነገ ዶሃ ይካሄዳል ብለዋል። ይሁን እንጂ ኢራን የመግባቢያ ስምምነቱን አፈጻጸም ለመከታተል የልዑካን ቡድን ወደ ዶሃ እንደምትልክ ብታረጋግጥም ባለስልጣናቷ ግን ከአሜሪካ አቻዎቻቸው ጋር እንደማይገናኙ ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በሰጡት መግለጫ በሚቀጥሉት ቀናት ከአሜሪካ ወገን ጋር በማንኛውም ደረጃ ምንም አይነት ድርድር ስብሰባ እንደማይኖራቸውና የአሜሪካ ተወካዮች ወደ ኳታር መጓዝ ከኢራን ልዑካን ቡድን ጋር ግንኙነት እንደሌለው አስታውቀዋል። በሌላ በኩል የነጩ ቤተ መንግስት ቃል አቀባይ ካሮሊን ቬሊት ቀደም ብለው በሰጡት መግለጫ የአሜሪካን የድርድር ቡድን ወደ ዶሃ የሚመሩት የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር መሆናቸውን ገልጸዋል። ቃል አቀባዩ ለፎክስ ኒውስ ኔትወርክ እንደተናገሩት ልዩ መልእክተኛው እና ጃሬድ ኩሽነር በመግባቢያ ስምምነቱ ላይ ከፍተኛ ውይይት ለማድረግ በዚህ ሳምንት ወደ ዶሃ ይበራሉ ብለዋል። በተጨማሪም ከነዚህ ከፍተኛ ድርድሮች ጎን ለጎን የቴክኒክ ውይይቶች እንደሚካሄድ ጠቁመዋል። አሜሪካና ኢራን በሁለቱ አገራት መካከል ያለውን ጦርነት ለማቆም በዚህ ወር መጀመሪያ ስምምነት ላይ የደረሱ ሲሆን ይህም በግንኙነታቸው ውስጥ እጅግ አሻሚ የሆነውን የቴህራን የኔትወርክ ፕሮግራም ዙሪያ የ60 ቀናት የድርድር ጊዜ እንዲጀመር አድርጓል። ሆኖም ይህ ስምምነት እስራኤል በሊባኖስ ውስጥ የምታካሄደውን ቀጣይነት ያለው ጥቃትና ኢራን በሆርሙዝ የባህር ወሽመጥ ላይ ቁጥጥር ለማድረግ በወሰደችው አቋም ሳቢያ ፈተና ገጥሞታል። ባለ 14 ነጥብ የያዘው መግባቢያ ስምምነት የመጀመሪያው አንቀጽ በሊባኖስ ውስጥ ሙሉ የተኩስ አቁም እንዲደረግና የሀገሪቱ የግዛት አንድነት ሉዓላዊነት እንዲከበር የሚጠይቅ ሲሆን ነገር ግን አሜሪካ በሊባኖስ መንግስትና በእስራኤል መካከል ያለውን ስምምነት ስለደገፈች ይህም የእስራኤል ጦር የሚወጣው ሄዝቦላህ የተባለው ታጣቂ ቡድን በመላው አገሪቱ ትጥቁን ሲፈታ ብቻ እንደሆነ ያስቀምጣል። የሆርሙዝ የባህር ወሽመጥ ሌላኛው ማጠንጠኛ በመሆኑ ኢራን ከቁጥጥሯ ውጪ የሆኑ የባህር መስመሮችን ውድቅ ያደረገች ሲሆን እሷ ባልወሰነቻቸው መስመሮች የሚያልፉ መርከቦች ላይ ተኩሳለች። አሜሪካ በበኩሏ ከባህር መስመሩ አቅራቢያ የሚገኙ የኢራን ይዞታዎች ላይ ጥቃት የሰነዘረች ሲሆን ኢራን በባህሬንና በኩዌት የሚገኙ የአሜሪካን ጦር ሰፈሮች ላይ የሚሳኤልና የሰው አልባ አውሮፕላን ወይንም የድሮን ጥቃት ምላሽ ሰጥታለች። ነገር ግን እነዚህ ጥቃቶች ቢለዋወጡ የዲፕሎማሲና የውጥረት መቀነስ ጥረቶች የሚቀጥሉ ይመስላሉ። የነጩ ቤተ መንግስት ቃል አቀባይ ሌቪት ሰኞ ዕለት በሰጡት መግለጫ እስከ አሁን ድረስ እኛ የተኩስ አቁም ስምምነቱን በበኩላችን እያከበርን ነው ያሉ ሲሆን ሆኖም ኢራን የንግድ መርከቦች ላይ ወይንም የአሜሪካ ጥቅሞች ጥቃት ካደረሰች ለጥቃት በጥቃት ምላሽ እንሰጣለን ሲሉ አስጠንቅቀዋል። ሰኞ ዕለት ፕሬዝዳንት ትራምፕ ስምምነቱን ተከትሎ የነዳጅ ዋጋ መቀነሱን አድንቀዋል። ይህ ስምምነት ኢራን በሆርሙዝ ላይ ጥላ የነበረውን ከበባ እንድታነሳና አሜሪካ በኢራን ኢነርጂ ምርቶች ላይ የጣለችውን ማዕቀብ እንድታቃልል አድርገዋል። ፕሬዝዳንቱ በትሩዝ ሶሻል ሚዲያ ገጻቸው የነዳጅ ዋጋ በፍጥነት እየቀነሰ ነው፣ በችርቻሮ ደረጃ የሚፈጹ ማጭበርበሮች ካሉ ሪፖርት አድርጉ ሲሉ ጽፈዋል። በአሜሪካ 1 ጋሎን ወይም 3.8 ሊትር የቤንዚን ዋጋ ባለፈው ግንቦት ወር ደርሶበት ከነበረው $4.56 ከፍተኛ ዋጋ አሁን ወደ $3.86 ዝቅ ብሏል። ይህ ዋጋ ከጦርነቱ በፊት $3 በታች የነበረ ሲሆን ፕሬዝዳንት ትራምፕ ቆየት ብለው በሰጡት አስተያየት አሜሪካ በወታደራዊ ረገድ በኢራን ላይ እያሸነፈች መሆኑን በድጋሚ ገልጸዋል። ለጋዜጠኞች በሰጡት ቃል በኳታር ዶሃ በሚደረገው ስምምነት ምናልባት አስፈላጊ ሊሆን ይችላል ወይንም ላይሆን ይችላል፣ ወደፊት የምናየው ይሆናል ብለው አስተያየታቸውን ሰጥተዋል።
ወደ ሌላኛው መረጃችን ስናቀና በአሜሪካን በዲሞክራት ፓርቲ የሚመሩ 25 ግዛቶችና የአገሪቷ ዋና ከተማ ዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ የፕሬዝዳንት ዶናልድ ትራምፕን አስተዳደር በፍርድ ቤት ከሰሱ። ክሱ የቀረበው አስተዳደሩ ሜዲኬድ የተባለውን ዝቅተኛ ገቢ ላላቸው ዜጎች የሚሰጠውን የመንግስት የጤና ዋስትና እርዳታ ላይ ባወጣው አዲስ መመሪያ ሳቢያ ሲሆን አዲሱ መመሪያ የጤና ዋስትና ለማግኘት በየወሩ የተወሰነ ሰዓት መስራት ግዴታን የሚያስቀምጥ ነው። ክስ የመሰረቱት ግዛቶች ግን የታመሙ ሰዎች ከዚህ የሥራ መስፈርት ነፃ የሚያደርገው ደንብ በጣም ጠባብና የአስተዳደር ሕግን የሚጥስ ነው ሲሉ ይከራከራሉ። ይህ አሰራር እርዳታ ለሚሹ አሜሪካውያን የሚሰጥ የሕክምና እንክብካቤን አደጋ ላይ ይጥላል። እንዲሁም የፊታችን ጥር 1 ቀን ቀነ ገደቡ ከመድረሱ በፊት መስፈርቶቹን ተግባራዊ ለማድረግ እየተጣደፉ ላሉ ግዛቶች ከፍተኛ መረበሽን ፈጥሯል ተብሏል። ሰኞ ዕለት በማሳቹሴት ግዛት የሚገኘው የፌዴራል ፍርድ ቤት በቀረበው ይህ ክስ የትራምፕ አስተዳደር ያወጣው አዲሱ የብቃት ገደብ ደንብ እንዲሻር ይጠይቃል። ግዛቶቹ እንዳስረዱት የሥራ መስፈርቶችን በህመም ምክንያት ነፃ ለመሆን ከመጠን በላይ አስቸጋሪ በማድረግ ደንቡ የኮንግረሱን ማለትም የሀገሪቱን ሕግ መወሰኛ ምክር ቤት ዓላማ ይቃረናል ብለዋል። ደንቡ ለግዛቶቹ የጤና ዋስትና ፕሮግራም ፈጣንና የማይቀለበስ ጉዳት ያስከትላል። የነፃ ሕክምና የሚሰጡ የደህንነት መረብ ተቋማትን ይበልጥ ያጨናንቃል። እንዲሁም ሆስፒታሎች በነፃ የሚሰጡትን የድንገተኛ ጊዜ እንክብካቤ ወጪ ይጨምራል ብለዋል። ከዚህም በተጨማሪ በአዲሱ ሕግ ሳቢያ የጤና ዋስትና የሚያጡ እና የሕክምና እክል ያለባቸው ነዋሪዎች ወጪ በግዛቶቹ ላይ እንደሚጫንና ብዙ የገጠር ሆስፒታሎችም ሊዘጉ እንደሚችሉ ገልጸዋል። ይህ ክስ የቀረበው በ23 የዲሞክራቲክ ፓርቲ ጠቅላይ አቃቢ ሕግና በሪፐብሊካን ጠቅላይ አቃቢ ሕግ በሚመሩት ነገር ግን በዲሞክራቲክ ገዢዎች በሚተዳደሩት በኬንታኪና በፔንሲልቬኒያ ግዛቶች አማካኝነት ነው። የአሜሪካን ጤና ዋስትና ፕሮግራም የሚያስተዳድረው የሜዲኬር እና የሜዲኬድ አገልግሎት ማዕከል ወይንም የሲኤምኤስ ለቀረቡ ጥያቄዎች ወዲያውኑ ምላሽ አልሰጠም። ክስ መስራቾቹ ግዛቶች ጨምረው እንደገለጹት ይህ የሲኤምኤስ አዲስ ደንብ አስተዳደሩ ቀደም ሲል ለግዛቶቹ ስለ ስራ መስፈርቶች አተገባበር የሰጠው መመሪያ በእጅጉ የተለየ በመሆኑ የአስተዳደሩን ስነ ስርዓት ህጎች ይጥሳል ብለዋል። በአዲሱ ህግ መሰረት ይህንን ዝቅተኛ ገቢ ላላቸው ዜጎች የሚሰጠውን የጤና ዋስትና ወይንም እርዳታ እንዲያገኙ ሰዎች ጥቅማቸው እንዳይቋረጥ ከፈለጉ በየወሩ ቢያንስ ለ80 ሰዓት መስራት ወይንም የፈቀዱትን ማህበራዊ ተግባር ማጠናቀቅ አለባቸው ብለዋል። ይህ አሰራር ከፊታችን ጥር 1 ቀን ጀምሮ ተግባራዊ የሚሆን ሲሆን ግዛቶቹ ከሐምሌ 31 ጀምሮ እርዳታ ጠያቂዎቹን ይህንን መስፈርት እንዴት ማሟላት እንደሚችሉ የሚገልጹ የጽሑፍ ማስታወቂያዎችን እንዲልኩ ይጠበቅባቸዋል። አሁን ወደ አጫጭር ሰበር መረጃዎቻችን እናልፋለን። በመጀመሪያም የምናገኘው ዜና ፓኪስታን በአፍጋኒስታን ባደረገችው ወታደራዊ ጥቃት ቢያንስ 25 ንጹሐን ዜጎች መገደላቸው ተሰምቷል። ፓኪስታን ኦፕሬሽኖቿ የተነጣጠሩት በድንበሩ አቅራቢያ በሚንቀሳቀሱ ታጣቂዎች ላይ እንደነበረ ገልጻለች። ይሁን እንጂ አፍጋኒስታንን የሚቆጣጠረው የታሊባን መንግስት እነዚህን ጥቃቶች በከፍተኛ ሁኔታ አውግዞ አሰቃቂ ድርጊት ብሎ በመጥራት ፓኪስታን ድንበሯን ተሻግራ በወሰደችው እርምጃ የሰጠችውን ማብራሪያ አልተቀበለም። ይህ ክስተት በሁለቱ ጎረቤት ሀገራት መካከል ያለውን ውጥረት እጅጉን እያባባሰው ቀጥሏል። በሌላ ዜና በጀርመን የእናቶችና የህፃናት ማዕከል ውስጥ አሳዛኝ ክስተት ተከስቶ 6 ሰዎች በጥይት ተገድለዋል። ፖሊስ ከአሰቃቂው የተኩስ አደጋ ጋር በተያያዘ አንድ ወንድ ተጠርጣሪ መታሰሩን አረጋግጧል። ባለስልጣናት እንደሚያመለክቱት የጥቃቱ መንስኤ ተጠርጣሪው ከሴት ልጁ ጋር በተያያዘ የህፃን ማሳደግ ውዝግብ የመነጨ ይመስላል ብሏል። ይህ የክስተቱን ጥልቅ ግላዊና አሳዛኝ ባህሪ ያሳያል ተብሏል። በሌላ ዜና በደቡብ አፍሪካ የሚኖሩ ስደተኞች እውቅና በሌለው በሰኔ 30 የጸረ ስደተኛ የጊዜ ገደብ እየተቃረበ በመሆኑ ከፍተኛ ፍርሃትና ጭንቀት ውስጥ ገብተዋል። ይህ በባለስልጣናት እውቅና ያላገኘው የጊዜ ገደብ በሚያሳዝን ሁኔታ በስደተኛው ማህበረሰብ ዘንድ ፍርሃትንና የብጥብጥ ስሜትን እያባበሰ ይገኛል። በሌላ ዜና የሩሲያው ፕሬዝዳንት ቭላድሚር ፑቲን በሩሲያ ውስጥ ስላለው የነዳጅ እጥረት ባልተለመደ ምክንያት ለህዝቡ ችግር እውቅና ሰጥተው ይህም በዩክሬን በተፈጸመ ጥቃቶች ምክንያት እንደሆነ ገልጸዋል። የዩክሬን ጥቃቶች ለሀገሪቱ የኃይል መሰረተ ልማት በግልጽ ችግሮችን እየፈጠሩ መሆናቸውን ቢቀበሉም ፑቲን ሁኔታውን ወሳኝ እንዳልሆነ በመግለጽ የሁኔታውን ክብደት ለማቃለል ሞክረዋል። በመጨረሻም የደቡብ ኮሪያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ሀገሪቱ ከዓለም ዋንጫ ቀድማ ከተሰናበተች በኋላ ከስልጣን ለቀዋል። ይህ ስንብት ከፍተኛ የህዝብ ግፊትና የአገሪቱ ፕሬዝዳንት ስለ ሽንፈቱ እንዲጣራ ቀጥተኛ ጥሪ ካደረጉ በኋላ የመጣ ነው። ደቡብ ኮሪያ ከ8ቱ ምርጥ 3ኛ ደረጃ ላይ ካሉ ቡድኖች መካከል አንዱን ቦታ ማግኘት ባለመቻሏ ከውድድሩ ውጪ ሆናለች። ይህ ሰፊ ብስጭትና የተጠያቂነትን ጥያቄ አስከትሏል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ ከሌሎች መረጃዎች ጋር እንመለሳለን። እስከዛው በሰላም ዋሉ።